በስተመጨረሻ ከስንት ጭንቀትና ከስንት ሀሳብ በኋላ ቴዲ ለመሲ ሽማግሌ ልኮላታል። ነገር ግን የእነዛ ሽማግሌዎች ትክክለኛ ማንነት ይታወቃል? እውነት ቴዲ የላካቸው ሽማግሌ ናቸው ወይስ ደግሞ ወይዘሮ ሄለን እነዛን መንገድ ላይ አግታ እሷ የምትፈልጋቸውን ወይም እኔ ይሆኑኛል ወይም ደግሞ በእኔ በኩል ናቸው ያለቻቸውን ሽማግሌ እራሷ መርጣ ልካለች? እኔ እዚህ ላይ ተወዛግቤያለሁ ቤተሰብ። ምክንያቱም እንግዲህ እንዳያችሁት ኤልሹ በጣም ተናዳና መሲ እንድታገባለች እናቴ በሌለችበት እናቴ ጭንቀት ውስጥ ሆና ወይም ደግሞ እናቴ ቤት ውስጥ ሳትሆን እንዴት መሲ ታገባለች? እንዴት ለሰርግ ያስባሉ? ቤተሰቡ ምን ነክቶት ነው ብላ በጣም ተናዳለች ማለት ነው። ሲቀጥል ደግሞ እዛ ቤት ሁላችንም እንደምናውቀው መሲ ሰራተኛ ሆና ነው የምትኖረው። ስለዚህ ከዛ ቤት እንድትወጣ አትፈልግም። ከዛ ቤት ብትወጣ ምናልባትም ሌላ ሰራተኛ ቢቀጥሩም እንደ መሲ ከፍ ዝቅ ብሎ የሚሰራላቸው ላያገኙ ይችላሉ። መሲ ለቤተሰቦቿ ስትል በጣም ብዙ ዋጋ እየከፈለች እና ከዛም ባለፈ የወይዘሮ ሄለንን ለእያንዳንዷ ሚስጥር የምታውቅ ልጅ ናት ማለት ነው። ስለዚህ ኤልሹ ይህንን ነገር ወስዳ ለመሲ ነግራት፣ ለእናቷ ለወይዘሮ ሄለን ነግራታለች። መሲ ልታገባ ነው፣ ሽማግሌ ሌላክ ነው። ስለዚህ አንቺ በሌለሽበትና አንቺ ሳትኖሪ እንዴት መሲ ታገባለች? ምን አይነት አስተሳሰብስ ቢኖራቸው ነው አንቺ በሌለችበት የምታገባው? በዛ ላይ ደግሞ ስለ አንቺ በጭራሽ አያስቡም። አንቺ ከቤት በመውጣትሽና ከቤት ማለመኖርሽ በጣም ደስተኛ አድርጓቸዋል። ስለ አንቺ ምንም ነገር እያሰቡ አይደለም ብላ ሁሉንም ነገር ለእናቷ ወስዳ ነግራታለች። እስከ ዛሬ ድረስ ነግሬሽ ነበር፣ በእነሱ ላይ እርምጃ ውሰጂ እያልኩሽ ነበር። ነገር ግን እስከ ዛሬ ድረስ ምንም አይነት እርምጃ አልወሰድሽም። ስለዚህ ከአሁን በኋላ ልትምሪያቸው አይገባም፣ እርምጃ ውሰጅባቸው እያለች እንግዲህ እናቷን የሌለ ሞልታታለች ማለት ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ፕሌስ ላይክ ማድረጋችሁን አትርሱ። ከቻላችሁ ቪዲዮን እስከ መጨረሻው ብታዩልኝ በጣም ደስ ይለኛል። ምክንያቱም ቻናል እየተንቀሳቀሰልኝ አይደለም። ፕሌስ ቢያንስ እናንተ እንኳን እስከ መጨረሻው ቪዲዮን እልኝ ማለት ነው። እና ወደ ድራማው ስንመለስ እንግዲህ መሲ ትልቅ ችግር ውስጥ የገባች ይመስለኛል። በዛ ላይ ደግሞ እንደዛ መቸኮሏና መጣድፏ ለእሷ መልካም ነገር ይዞ ይመጣል ብዬ አላስብም። ካያችሁ በጣም ጥድፍ አድርገዋለች። በዛ ላይ ስለ ቴዲ ምንም የምታውቀው ነገር የላትም። ስለ ቴዲ እውነታ ያወቀች ጊዜ ምንድን ነው የምትሆነው? መሲ ምን ትሆናለች? ቤተሰብ አሁን በጣም ብዙ ነገር ደብቋታል ቴዲ። እውነት ቴዲ መሲን ከልቡ ወዷት አፍቅሯት ነው ይህንን ነገር ያደረገው ወይስ ሌላ የሆነ ያስበው ነገር አለ? የእውነት የሚወዳትና የሚያፈቅራት ከሆነ ለምን ስለ ራሱ ማንነት ሁሉንም ነገር አልነገራትም? ከተጋባች ወይም ካገባችው በኋላ ያንን ነገር መጥቶ ከሚነግራት ለምን አሁን እውነታውን አልነገራትም? ለምን ስለ ሄለን ጋር ያለውን ግንኙነት ወይም ደግሞ የሄለን ባል እንደነበረ ለምን አልነገራትም? እንግዲህ ኑኑ የወይዘሮ ሄለን ልጅ ናት። የወለደችውም ከቴዲ ነው። ነገር ግን ቴዲ ልጁ እንደሆነች የሚያውቀው ነገር የለም። የእሱ ልጅ እንደሆነች አያውቅም። ሄለን ደብቀዋለች። ነገር ግን የነበራቸው ግንኙነትና ፍቅራቸው በጣም የሚያጓጓና በጣም ደስ የሚል ነበር። ያው በገንዘብ ጉዳይ ሆኖ ገንዘብ ስለሌላቸው ሁለታቸውም ተማክረው ከአቶ ቶማስ ጋር ተጠግታ አቶ ቶማስን አግብታ ገንዘቡን ከወረሰች ወይም ገንዘቡን ለራሷ ካደረገች በኋላ ወደ ቴዲ ትመለስ ነበር ጨዋታው ሲጀመር። ያው ተሳክቶላታል ማለት ይቻላል። አቶ ቶማስን ገላለች። ገና ከጀመሩ ነበር በነገራችን ላይ ለመግደል ሙከራ ያደረገችው ገና ሀብሎ ድራማው እንደጀመረ። ያ ሁሉ አልተሳካላትም። ያም ሆነ ይህ እንግዲህ ግማሽ መንገድ ላይ ተሳክቶላት ሰውየውን ገላለች። አዶናይንም አባት ገላለች። ገንዘቡን አሁን የምትፈልገውንም ነገር አድርጋለች፣ አግኝታለች። ግን ህይወት እኛ እንዳሰብናትና እኛ በፈለግናት መንገድ አትሄድልንም። ገብቷችኋል? አሁን ወይዘሮ ሄለን በፖሊስ እየተፈለገች ነው። ፖሊስ አጥብቆ ነው የሚፈልጋት። አሁን የመሲ ጉዳይ በጣም አስቸጋሪ ነው። መሲ ወይዘሮ ሄለን ምንም አይነት ለሷ ርህራሄ እንደማይኖራት ታውቃለች። ሄለን እንኳን አይደለም ለመሲና ለማንም ቢሆን ርህራሄ የሚባል ነገር የላትም። እንደው ቴዲን ልታገባ ነው የሚለውን ነገር ብትሰማና ቴዲ እንደሆነ ባሏ የሚያገባት ብታቅ ቤተሰቡን በሙሉ ነው የምታቃጥለው። አሁን ወይዘሮ ሄለንም ሆነች ኤልሹ
ቴዲን እንደምታገባ አያውቁም። በነገራችን ላይ ካስታወሳችሁ ከዚህ በፊት ከቴዲ ጋር አብራ ቁጭ ብላ መሲ ቪዲዮ ቀርጻ ነበረ ኤልሹ። ያንን ቪዲዮ እውነት የት እንዳደረገችው ረስታው ነው አጥፍታው ነው አላውቅም። በሰዓቱ ለቤተሰቦቹ አሳየዋለሁ ምናምን ብላ ይዛው ነበር። ግን ከጆ ጋር ተጣልታ ስለነበረ ጆ መጥቶ የሆነ ነገር ሲላትና ብቻ ከጆ ጋር ሲጣሉ ሁሉንም ነገር ረሳችው እንጂ ቪዲዮ ቀርጻቸው አምጥታ ልታሳይ ነበር ማለት ነው ለቤተሰብ። እና ኤልሹ ካስታወሰች ማለት ነው ከቴዲ ጋር ቁጭ ብላ ስታወራ እንደነበረ ፍቅረኛዋ ቴዲ እንደሆነ ምናምን አስታውሳ ለእናቷ ለወይዘሮ ሄለን ከነገረቻት ነገሩ ድብቅልቅ ወጣ በሉኝ። ለጊዜው ግን አሁን መሲ ማንን እንደምታገባና ባልየው ማን እንደሆነ የሚያውቁት ነገር የለም። ብቻ ግን ያው መሲ ልታገባ እንደሆነ ነው የሚያውቁት። ሌላው እንግዲህ ወይዘሮ ሄለን ተደብቃ ከቤት መታ እንደነበረ ሁላችንም የምናውቅ ነው። ከዛ እሷ ልትወጣ ስትል ተደብቃ ቴዲ ደግሞ መሲን ለማግኘት መጥቶ ነበረ። ስለዚህ የዛ ጊዜ ተገናኝተዋል እና እሷ በጣም ነበር የደነገጠችው። ለምን መጣ፣ እንዴት መጣ፣ ምን ልትሰራ መጣ የሚለውን ነገር ስትጠይቀው ምንድን ነው ያላት? ኤልሹ እኮ ልክ እንደ ልጄ ናት። ስለዚህ አንቺ በሌለሽበት እኮ እየመጣሁ ጠይቃን ነበር፣ ለምን እንደዛ ትይኛለሽ ብሎ በዚህ አታሏታል ማለት ነው። ነገር ግን ምናልባት ወይዘሮ ሄለን ልጠረጥር ትችላለች። ሽማግሌ ልልክ ነው እያለ ነው። ከመሲም ልታገባ ነው ተብሏል። ስለዚህ በዛ ሌሊት የመጣበትስ ምክንያት ምንድን ነው? ለምን መጣ? እንዴት መጣ? ምናልባት መሲን ይሆን እንዳያገባው ብላ ነገሮችን እያስታወሰች ወደኋላ መለስ እያለች እያስታወሰች ነገሮችን ከቀጣጠለቻቸው፣ በዛ ላይ ደግሞ ቤተሰብ ያ ወርቁን ካስታወሳችሁ ቴዲ የሰጣት ወርቅ ሄለን ታውቀዋለች። ሄለን ከዚህ በፊት የምታውቀው ወርቅ እንዴት ከመሲ እጅ ሊገባ ቻለ? ይህን ሁሉ ካስታወሰች መሲን እንደሚያገባና መሲ ቴዲን ልታገባ እንደሆነ ትደርስበታለች ማለት ነው። ያን ደረሰችበት ማለት ደግሞ በህይወቷ ምን እንደሚከሰት በእሷ ህይወት ብቻ ሳይሆን ውድ ቤተሰቦቼ በቤተሰቦቿ ህይወት ላይ ምን እንደሚፈጠር አስባችሁታል? ኢማጂን ሄለን ማለት እንግዲህ የሰው ህይወት እንደምንም የዝንብ ህይወት ያክል የማትቆጥር ሴትዮ ናት። ስለዚህ ይህንን ነገር አወቀች ማለት ነገሮችን ቀጣጥላ ደረሰችበት ማለት። በተለይ ደግሞ የወርቁ ጉዳይ ገብቷችኋል? የወርቁ ጉዳይ ያ ወርቅ እንዴት መሲ እጅ ሊገባ ቻለ? እንዴት አገኘችው ብቻ ሳይሆን ወይዘሮ ሄለን ከእጇ ወስዳባት ነበር። ከእጇ ወስዳው ነገር ግን መሲ መልሳ ሰርቀዋለች ወርቁን። ከሷ ውጭ ማንም እንደማይወስደው ደግሞ በሰዓቱ አስረግጣ ስትነግራት ነበር። ይህን ነገር ሄለን ትደርስበታለች። በዛ ላይ መሲ ልታገባ ነው። ቴዲ ሽማግሌ ልልክ ነው። ቴዲ ሽማግሌ የሚልከው ለማን ነው? መሲስ የምታገባው ማንን ነው? እነዚህም ሁሉ አንድ ላይ ጨማምራ አስባችሁ ከደረሰችበት ነገሩ ይበላሻል ማለት ነው። ሲቀጥል እነዚህ ሽማግሌዎች እኔ ውስጤ ምንም አልተቀበላቸውም። ቤተሰብ ስታዩዋቸው እውነትም ላይክ የደስታ ሽምግልና እየመጡ አይመስሉም። ፊታቸውን ስታዩዋቸው ምናምን ለመርዶ የመጡ ያክል ነው የሚመስለው። ምናልባት ወይዘሮ ሄለን ቴዲ የላካቸውን ሽማግሌዎች አግታ እሷ የመረጠቻቸውን ሽማግሌ ልካ ቢሆንስ አይታወቅም። በዛ ላይ ቴዲና ወንድምየው መኮንን አንድ ላይ ቁጭ ብለው ሲያወሩ ማነህ ምንድነህ፣ ስላንተ ቤተሰቦች መሲ ታውቃለች ወይ? ስላንተ ማንነት በደንብ ታውቃለች ወይ መሲ? ቤተሰቦችን አስታወቃታል ወይ ምናምን ብሎ ሲጠይቀው መኮንን አልተናገረም። ስለ እኔ ማንነት ታውቃለች ነው ያለው። ስለ ቤተሰቦቹ ደግሞ ቀስ እያለች ታውቃለች ነው ያለው ማለት ነው። ሲቀጥሉ ውድ ቤተሰቦች ከዚህ ከሞቀ ቤቷ አውጥተህ መሲን የሆነ ነገር ብታደርጋት አልፋታህም ሲለው መኮንን ቴዲ ምንድን ነው ያለው በውስጡ? አንተ ለራስህ ከሰው ቤት ተቀምጠህ ወይም ደግሞ አንተና እህታችሁ ከሰው ቤት ተቀምጣችሁ ከሞቀ ቤቷ አውጥተህ ትላለህ። ለራስህ ማለቴ አባይ ማደሪያ የሌለው ግን እንደዙ ይጓዛል የሚባል ተረት አለ በሀገራችን። እና እናንተ ከሰው ቤት ተቀምጣችሁ የሰው ክንድ ላይ ተቀምጣችሁ እንዴት ነው ከሞቀ ቤቷ የምትለኝ? ለራሳችሁ ማረፊያ እይታላችሁና ነው እያለ በውስጡ ሲል ነበር ማለት ነው። ስለዚህ ለመኮንን ራሱ ያሳየው ንቀት ያው አውጥቶ ባይናገርም በጣም የሚደብር ነው።
እናንተ ቤት የላችሁም። ቤት የሌላችሁን ወይም ደግሞ ከራሳችሁ ቤት ሳትቀመጡ እንዴት ከሞቀ ቤቷ አውጥተህ ትለኛለህ የሚለው በጭንቅላቱ ውስጥ ገብቷል ማለት ነው። ሶ ለመኮንንም ንቀቱን ነው ያሳየው ማለት ነው። ስለዚህ እኔ መሲን ፈርችላታለሁ ቤተሰብ። እውነት ቴዲ ከልብ አፍቅሯት ነው ወይስ ደግሞ ብዙ ሚስጥራቸውን ስለምታውቅባቸው ያ ሚስጥር እንዳታወጣ አፍኖ ለመያዝ ነው? አላውቅም። ብቻ ቴዲ መሲን ወስዶ ያስደስታታል ወይ የሚለው ሀሳብ እኔ በውስጤ ያለ የለም። ምክንያቱም የእውነት የሚወዳትና የሚያፈቅራት ሰው ከሆነ አይደብቃትም። ምንም ነገር ሊደብቃት አይችልም። ቤተሰብ አንድን ሰው እኮ ከወደዳችሁት ካፈቀራችሁት ከልብ ከሆነ ምንም የምትደብቁት ነገር አይኖርም። ምንም ድብብቆች ነገር ደግሞ አያስፈልግም። አብሮ ለመኖር ነው። አብራችሁ ስትኖሩ ደግሞ ልጅ ይፈጠራል። የልጆች አባት የልጆች እናት መሆን አለ። ስለዚህ ድብብቆሽ ያለበት ነገር ጥሩ አይመጣም ማለት ነው። እና እኔ መሲን ፈርቼላታለሁ። እሷን በጣም ከሚገባው በላይ ቸኩላለች። እና ይሄ ሰርግ ማለት ይካሄዳል ወይ? ሰርጉ እውነትም ሰርግ ሆኖ ይቀጥላሉ ካላችሁ እንግዲህ አላስብም። እርግጠኛ ሆኜ የምነግራችሁ ሄለን ታደናቅፈዋለች። ሄለን ይሄ ሰርግ ልትሰረግ አታደርግም። ከዛ በኋላ ብዙ ብጥብጥ ይነሳል። እንግዲህ አሁን ሄለን ፖሊስ እየፈለጋት እንኳን እንደምንም ብላ ከዛ ቤት ገብታ የምትፈልገውን ነገር ይዛ ወጥታለች። ከዛ ቤት ገብታ የምትፈልገውን ነገር ይዛ ስትወጣ እንኳን ምንድን ያደረገችው? ሁለተኛ ከዛ ቤት እንደማትመለስ እርግጠኛ ሆና ከዛ ልጇን ይዛ ለመሄድ ነው። እኔ ልሂድና ቦታዬን አስተካክዬ ምናምን ከዛ አንቺ ትመጫለሽ ነው ያለቻት። ምናልባትም ደግሞ ወደ ውጭ ሀገር ልትወጣም ትችላለች፣ አይታወቅም። እና መሲ ግን እንግዲህ ፈጣሪ ያግዛት። በዛ ላይ አዶኒ እንግዲህ ሁላችንም እንደምናውቀው እንግዲህ ያለበት ሁኔታ በጣም ከባድ ነው። አዶኒ ያለበት ሁኔታ ከባድ ሆኖ እንዳለ ግን ሁሉም በተሰበሰበበት ደግሞ ቤተሰቡ ይሰብሰብ ብሎ እንግዲህ እንደዛ ሽማግሌዎቹ ሊመጡ እንደሆነ ምናምን ባይናገር ኤልሹ ራሱ አታውቅም ነበር። ኤልሹ ካላወቀች ደግሞ ከዛ ቤት ምንም ነገር አይፈጠርም ነበር። ኤልሹ ባታውቅ ሁሉም ቤተሰብ በተሰበሰበበት ሽማግሌ ሊላክ ነው ተብሎ ባይነገር ኤልሹ ሄዳ ባልተናገረች ነበረ። የኤልሹ ንቀት ግን በጣም የደበረኝ ታውቃላችሁ ቤተሰብ። እንዴ ትልቅ ሰው እንኳን አይከበርም እንዴ? ትልቅ ሰው አይከበርም? ወይዘሮ አይንዬን እኮ እንዴት እንደምታያት እንዴት እንደምታናግራት ምን አይነት አስተዳደግ እንደሆነ አስተዳደጓ በጣም ነው የሚደብረው። እውነት ለመናገር ምንም ቢሆን እንኳን አይደለም እሷና የእሷ ታላላቆችን ወልዳለች ወይዘሮ አይንዬ። ነገር ግን በጭራሽ እሷን ልታከብራትና ለእሷ የሚገባትን ክብር እንኳን አሰጣትም እና ከፍ ዝቅ አድርጋ ነበረ ስትናገራት የነበረው። በጣም ነው የገረመኝ። ብቻ ሀብታም ሲኮን እንደዚህ ከሆነ ለምን እንደው ድብን ብሎ አይቀርም ሀብት ባይገኝ ጌታ በቃ ደህና ሆኖ መኖር ይሻላል እንደዚህ ከሆነ። ለማንኛውም ማሮችዬ እኔ እዚህ ላይ አበቃለሁ። ፕሌስ ላይክ ማድረጋችሁን አትርሱ። አዲስ ከሆናችሁ ሰብስክራይብ አድርጉልኝ።